ቅድስት እንግዲህ ወደ ቤተሰቦች ካልተመለስኩ ብላ ያዝ ቢለቀቁኝ እያለች ነው። መድብልም እንደዚህ በቀላሉ ጥለሽላት የምትሄጅ ከሆነ በእርግጠኝነት ማህሌት የፈለገችው ነገር ይህ ነው። ስለዚህ የእሷን ደስታ እያሳካሽላት ነው እና እንደዚህ ማድረግ የለብሽም እያለ እየመከራት ነው። ቅድስት ደግሞ በጣም አናዷታል። ብሩክ አብሮ ስላደረ ከዛ መኝታ ክፍል ተበሳጭታለች። እውነት ነው እንግዲህ ያናድዳል። እንዴት ነው አንድ የምትወዱት ሰው እዛ ውስጥ ገብቶ እንደዚ አይነት ነገር ሲያደርግ ከባድ ነው የሚሆነው። በዚህ የተነሳ በጣም ተናዳ ካልሄድኩኝ ብላ ነበረ። እንግዲህ መድብልም እንደምንም አድርጎ አስቀርቷታል። ማህሌትም ሲጀመር እዚህ በኋላ የፈለገችው ምንድነው ከብሩክ ጋር ያላትን ትዳር አጠናክራ መቀጠል ነው እንጂ በየማንም ቤት እየሄደች እየተሰቃየች እንድትኖር አትፈልግም። ይህንን ቅድስት ቀደም ብላ እየተመለከተች ይመስላል። እንዲሁም ደግሞ አውቃለች ማለት ነው። የሆነች እና አጭሪት ቅድስት ከዛ ቤት ተማራ እንድትወጣላት ያደረገችው ድርጊት ነበረ። ምክንያቱም አልወጣም ብላታለች። አሁን ላይ ሰው ያላት አማራጭ ምንድን ነው? ብሩክ ከኔ ጋር አድሯል፣ ትዳራችን ይቀጥላል። ከዚህ በኋላ እኔና ብሩክ ባልና ሚስት ነኝ። ሚስቱ እያለች አንቺን አያገባሽም እና ብሩክን ለእኔ ተይልኝ የሚል መልእክት ነው እንግዲህ የምታስተላልፈው። ይሁን እንጂ አጭሪትም እንደዚህማ ሊሆን አይችልም በማለት ያው ጉዳዩን ይዘዋለች። እንግዲህ ያለፋታሽም ብላታለች። ቅድስትም ተፋጣለች። ሁለት እንግዲህ ንግስት በአንድ ቤት ተፋጠው ይገኛሉ። የሚሆንበት እንግዲህ በብሩክ ምክንያት ነው። ቅድስት አሁን ብሩክ የሚመርጣትን ሚስት ነው ቁማ የምትጠብቀው። ማህሌትም እንደዚው። ማህሌት ግን የኔ ነው ብላ ነው የምታስበው አሁን ላይ ብሩክ ማለት ነው። ግን ቅድስት እሱ እስካልመረጠ ድረስ የአንቺ ምርጫ ምንም መስሎ አይታየኝም እያለቻት ነው። ስለዚህ ቅድስትም አብሯት ካደረማ እኔ እዚህ በኋላ ተፈላጊነት የለም፣ እዚህ ቤት ደግሞ ሰራተኛ ሆኜ መቀጠል አልችልም ትልና ባዟን ሸክፋለች። መድብል ምንድን አደረገው? ቁጭ አድርጎ ነይ እስኪ ተቀመጭ፣ ምንድነው ችግርሽ በማለት ችግራቸውን ለመፍታት ይሞክራል ማለት ነው። በቃ ተኝቷል አብሯት። ስለዚህ እዚህ በኋላ እኔ በቃ ምንም ህልም ምናምን ብለው ነገር የለኝም ትለዋለች። እሱ አታስቢ፣ እኔ አሁን ጠርቼ እዚህ ጋር ቁጭ አድርጌ ፊት ለፊት ነገር አድርጎ አላደርግም የሚለውን ነገር እጠይቀዋለሁ ይላታል። እውነትም መድብል የተናገረው ነገር በጣም አሪፍ ነበረ። ሰው ምንድን አደረገው? ወንድሙን በመጥራት የት ናት ይለዋል ማለት ነው። ከዛ በኋላ ወዲያውኑ እንግዲህ ስልክ የደወለለት እና ይህ ነገር እውነት ነው ብሎ ነው የጠየቀው። እሱም አዎ ብሎታል። ይሁን እንጂ ካደም አዎ አብሬያት አድሬያለሁ፣ ግን አብሬያት ስላደርጉ ደግሞ የሆነ ነገር ተፈጥሯል ማለት አይደለም። በመካከላችን ምንም ነገር አልተፈጠረም። ቅድስትዬ ጥለሽ እንድትሄጂ አልፈልግም። እኔ አንቺን ነው የምፈልገው፣ ታስፈልጊናለሽ ነው ያላት። እኔም እፈልግሻለሁ አላላትም። ስለዚህ የእሱ አማራጭ አሁን ምንድን ነው? ቁጭ ብሎ እሱን መጠበቅ ነው ያላት ማለት ነው። ይሁን እንጂ እየጠበቀችው እያለ እንግዲህ በሌላ በኩል ደግሞ ጠበቃው በሌላ ስልክ ደውሎ መድብልና ሌሎቹን እያስጨነቀ ነው። ለምሳሌ እንግዲህ ያው ጠበቃው በጣም እያስቸገራት እንደሆነ እንዲሁም ደግሞ ዝና ማን እንደሆነ የደረሰም ይመስላል። ስለዚህ አሁን ጠበቃው ያለው ሀሳብ ወይም ደግሞ አማራጭ ብሎ ያቀረበላት ነገር ለሉላ ምንድን ነው? ለዝና ከምናገርብሽ እና ያለሽበት ቦታ ከማሳውቀው አንቺ በፈቃደኝነት እኔና አንቺ የተስማማነውን ነገር ስጭኝ ነው የሚላት እና ደውሎ ሳለ በጣም ደንግጠዋል ማለት ነው። ምክንያቱም ዝና ማነው ስላት በቃ ወዲያውኑ ነው ስልኩን የዘጋችው። ከዛ በተጨማሪ ደግሞ ምንድን ነው በቃ ባለቤትሽ እንዳለ ምናምን በቃ አውቋል። ሲጀምር ባለቤቷ ከሞገስ ጋር አብራ እንደሆነች ሲደውላት እያዳመጠ እንደሆነ ሁሉን ነገር አውቃለች ማለት ነው፣ አውቋል። ስለዚህ ለባለቤቴ ራሱ ያልሻትን ነገር ውሸት ነው ብዬ በጃች ፒቲ ተጠቅሜ አንቺ የከሰስሽ ነገር ፎርጅድ እንደሆነ አውቃለች እና ከአሁን በኋላ ምንም አታመጭም ብሎ ነው የሚያስበው። እንግዲህ እነ ሉላ ሊከስሩ ይችላሉ ማለት ነው። ከጠበቁ ጋር ያላቸውን ፉክክርነት በአጭሩ የሚከስሩ ይመስላል። ግን ደግሞ እስኪ መጨረሻው አይታወቅም። ቢሆንም ሞገስ እኔ በቃ አልፈራም፣ በአሁኑማ እኔ የትም ሀገር አልሄድም ብሎ ነው የሚያስበው። የትም ቦታ አልሄድም፣ ምክንያቱም በቃ እስከ መሸሻሽች እንደዚህ በፍርሃትማ አልኖርም፣ የመጣው ይምጣ እንጂ ፊት ለፊት እጋፈጣለሁ ብሎ ነው የሚያስበው። ከዛ እንግዲህ ለመድብልም ደውሎ ነግሮታል እነሱ እንደሚያስቸግሩት እና አሁን ደግሞ ጠበቃው ራሱ አርፎ እንደማይቀመጥ ነግሮታል። ይሁን እንጂ አጅሪትም እጅ አልሰጠችም። ሞገስም እፋለማለሁ እያለ በጣም እንትን እያለ ነው እያሰበ ነው። ከዛ በተጨማሪ ደግሞ በቃ ሁሉንም ነገር የመጣ ይምጣ ብሎ ሊጋፈጥ ነው። በአሁኑ የትም ሀገር አልሄድም ብሎ ነው የሚያስበው። ወዴትም አልሄድም ይላል እንግዲህ። ስለዚህ ወዴትም አልሄድም ካለ ደግሞ ያለው አማራጭ እንግዲህ ሁሉን ነገር መጋፈጥ ነው ፊት ለፊት።
በዚህ ምክንያት ነገር ሊያጡም ይችላሉ፣ ብዙ ነገርም ሊያገኙ ይችላሉ። ብቻ ግን ሉላ በጣም ነው የፈራችው። ምክንያቱም ዝና ካወቀ ደግሞ ይገለኛል ብላ ስለምታስብ፣ ከዛ ደግሞ ከፊቱ ፈንክተውም ስለወጣች ብዙ ነገር ይገጥመኛል ብላ ነው የምታስበው። በሌላ በኩል እንግዲህ እና አጅሪት መርዞ እና ዳጣ ማለት ነው እንግዲህ መርዞ በጣም ነው የሚያስቀው። በቃ አልሰጠኝ አለች እያለ እንትን ይላል ማለት ነው። ጋበዝኳት፣ አበላኋት፣ አጠጣኋት፣ ግን ኤፍራታ ምንም ነገር ልትሰጠኝ አልቻለችም፣ ከርታኛለች ብሎ ያለቅስባታል። ዳጣ ግራ ግብት አላት እና ቆይ ምንድን ነው ትለዋለች። ከዛ እሱ ደግሞ በቃ የተፈጠረው ነገር የኔ ይላታል። ያስታርቃቸዋለሁ ትልና ይዛቸው ትሄዳለች። ወደ ቤት ከሄደ በኋላ እንግዲህ ሁለቶች ምንድን ነው ያለቻቸው፣ እንደው ኤፍራታ ግን አሁን በቃ እንታረቅ፣ በፊት እኮ ነው እንደዚህ አይነት ነገር እንጂ ያለ የአሁን አይደለም፣ ስለዚህ እንታረቅ ትላታለች። ኤፍራታም እሺ ብላለች ማለት ነው። እንግዲህ ተስማምተውም ይመስላል። ግን እንዴት ነው ዝና እንዴት ነው ምናምን ይጠይቅሻል አሁን ምናምን ምን አዲስ ነገር አለ ብላ ስትጠይቃት ስለሱ ልታጣሪ ነው እንደ መጣሽው ትላታለች። ታዲያ መችስ እኔ ሽማግሌ አይደለሁም እና ወደ እናንተ ቤት የምመጣ ምናምን ትላታለች። ስለዚህ ዝና በእርግጥ ስለ ማህሌት እንዳጣራለት ይፈልጋል፣ ግን ደግሞ እኔ አላቅም ብየዋለሁ፣ ወደ ቤቴ እንድትመጣ አይፈልግም ትላታለች። በጣም እንደዚህ ነው በቃ ምናምን ብላ ጉዳዩን ቀለስለስ አድርጋ ታረቁ ብላ እንግዲህ ሸኘቻቸው። ከዛ ደግሞ ተንከባከባት በቃ እጅ ፕላስ ቤት ስራ አላት ምናምን ትለዋለች ማለት ነው መርዞ ደግሞ እሺ ይላል። እንግዲህ መርዞ የእውነት ወዷት ነው እንዴ ከቅድስት ባንዴ ወደ ኤፍራታ እንዴት ነው የተገለበጠው? እንግዲህ ኤፍራታም ሳታጭበረብረው አትቀርም፣ ምክንያቱም ደላላ እንደሆነ ታውቃለች። ከዛ ደግሞ መድበልንም ሳትወደው አትቀርም። ብቻ እና አሁን የመድበልና የሷ ነገር ቢያልቅላትም ግን ደግሞ ለጊዜው ያው የቤት ኪራይ ቢከፍልልኝ ጥሩ ኑሮ ባይኖረኝ ብላ ነው የምታስበው። መርዞ ምሽ ብሏል እንግዲህ ይህን ጉዳይ ለመፈጸም። ማህሌትና ቅድስትም እንግዲህ አይጥና ድመት ሆነዋል። ከዛ ቤት በቃ የኔ ባል ነው የአንቺ ባል አይደለም፣ ሰራተኛ ነሽ፣ በጣም በጭቅጭቅ ነው ጭቅጭቅ ነው የያዙት ነገር። መድብልና ማለት ምሳሌ ግን በጣም ነው የሚስቁት በዚህ ጉዳይ፣ በጣም ደስ ይላቸዋል። ሁለት እንግዲህ ንግስቶች እንደዚህ ሲጨቃጨቁ በቃ በረሃብ ሊገሉን እኮ ነው፣ ወይ ምግብ አልሰሩ ወይ ደግሞ ምንም አላረጉ እያለ መድብል ራሱ ለምሳሌ ሲነግራትም ነበረ። ሁለቶች በአንድ ወንድ የተነሳ የሚያክል ስራ ከመስራት ይልቅ ግድግድ አንቺ ስሪ እኔ አልሰራም በቃ ጠብ። አሁን ደግሞ የባሰሎ ማህሌት እርጉዝ ነኝ ትላታለች ለቅድስት። ከማን ነው ያለቻት። እኔ አንቺ ልክስክስ መሰልኩሽ ብላ ለመጣላት ሞከረች። እንግዲህ ቅድስትም አንዴ ከጓደኛው ጋር አንዴ ከማን ጋር ስትማገጅ ነበረ፣ በዚህ እድሜ ማርገዝሽ በጣም ደስ ይላል ብላ መልካም ምኞቷን ከገለጸችላት በኋላ ግን ከብሩክ ነው ብላ ነው የምታስበው። ከዛ በጣም ተናደደች። እንግዲህ የሆነ ነገር ስሪልኝ ስትላት አልሰራም እኔ ሰራተኛሽ አይደለሁም በማለት ነው የመለሰችው። ብቻ እንግዲህ ጦርነቱ እንደቀጠለ ነው። ሞገስን ፈርቷል። ለመድብልም ደውሎ ነግሮታል። ቦታውን ያውቃል መሰል ዝና እንቀይር እያለ ነው። መድብል ግን ወዴትም እንዳትሄዱ ነው ያለውላችሁ እያለ ነው። ከዛ ሞገስም ሁላችንም ተባብረን እስር ቤት እናስገባቸዋለን ይላል። ዝና ደግሞ በጣም ፈርቶ ይገኛል። በተለይ ደግሞ ሁሉም ፖሊስ ካወቀ በኋላ ያንን ፖሊስ ለምን አናስወግደው እንግደለው ብሎ ነው የሚያስቡ። ከገደል ነው ነፃ ሆናለሁ፣ ፖሊሱ ከያዘኝ ግን አለቀልኝ ይላል። እንግዲህ ዝና ትህትናም ቢሆን እንግዲህ ኩላሊቶቿን ለመሸጥ እየተዘጋጁ ነው። በውድ ዋጋ ተስማምተዋል። ዶክተሩ እየጠበቀ ነው ይህን ጉዳይ። እንግዲህ ትሁት በጣም በመጨረሻ በጣም ከባድ ውሳኔ ላይ ደርሳለች። ሞቴን እመርጣለሁ ስትል ነበር፣ ግን ከመሞት ደግሞ መሰንበት ይሻላል፣ ማምለጥ አለባት። መጨረሻ ምን ሊሆን ይችላል እንግዲህ ለምን አብሯት አደረ? ባይፈጠርም እኮ በእሱና በማህሌት መካከል አብሮ ማደር አልነበረበትም ከአንድ ክፍል